ሚዲያ ላይ ሳዶራ ለፊት ኧረ በእግዚአብሔር እኮራለሁ በሱ ሳዶራ እንግዲህ ያው ጓደኛዬ ነው። የጓደኛ ሚስጥር ሚዲያ ላይ መውጣት ይደብራል፣ ያስጠላል። ማለት ትቀይመኛለህ በስ አንተ ነው ወጥቶ ማሰብ ነበረብህ እንዲህ ሊል ይችላል ብለህ እና ሳዶር በጣም መጥፎ ከባድ ሱስ አለበት። እኔ መክሬዋለሁ በአገር ሽማግሌ ቢደርስ 5 ሚሊዮን ብር ሎተሪ ቢደርስ ዛሬ መጀም ሰው ሆኜ ማሳየት ፈልጋለሁ። የተሻለ ነገር ፕሮቫይድ ማድረግ ፕሮቫይደር መሆን ፈልጋለሁ። በጣም ቁጥር አልጠራም ክፉ አይደለም። ከኢትዮጵያ ውጭ እኮ ነው ብትመለሽ ወደ እናትሽ ጋር ከኢትዮጵያ ውጭ እሺ ጌጥ ከምትመስልሽ ጋር ከች ብያለሁ። እኔም እስኪ እግዚአብሔር ይመስገን አማን ነው ሁሉ ፋትሽን አምነሻል ለማስተካከል ስለዚህ ባካችሁ እስከዛሬ ደውላችሁ ስልክ ያልተነሳላችሁ ልጆች በጽናት ስም ይቅርታ ጠይቃለሁ። ተወዳጁ የጽናት ድራማ ተለቀቀ ውዶቼ። በመግቢያ ላይ እንግዲህ አንዳንድ ቪዲዮችን አስገብቼላችሁ ነበረ። እንግዲህ ሳዶርና ዳጊ ማለት ነው፣ ወይንም ደግሞ እንግዲህ ኪራና ናሆሜ ማለት ነው። ያው እንግዲህ ዳጊና ሳዶር ትክክለኛ ስማቸው ነው ማለት ነው። እና ውዶቼ እንግዲህ በድራማው ደግሞ እንግዲህ ናሆምና ኪራን ትንሽ አስገብቼላችኋለሁ ማለት ነው ውዶቼ። እጅግ በጣም የሚያሳዝን ወይም ከባድ ነገር ተፈጥሯል። እንግዲህ ጽናትና ኪራ ባሉበት ቦታ ላይ ረብሻ ግርግር ተፈጥሯል። እንደፈራሁት እንግዲህ እንደነገርኳችሁ አዲስ ነገር አለ ብያችሁ ነበር። አዲሱ ነገር ይሄ ነው። ጽናት አሁን ላይ ነብር ሆናባቸዋለች፣ አራስ ነብር ሆናባቸዋለች ማለት ነው። ለሁሉም ሰው ነገሮች እንግዲህ በጣም ግራ ተጋብተዋል። ኪራም ደግሞ በቃ የተፈታተኑት ይመስለኛል። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ ውድ ቤተሰቦቼ። ተወዳጁ የጽናት ድራማ በተለመደው ሰዓት ተለቋል ውድ ቤተሰቦቼ። እንግዲህ ነገሮች በጣም ወደ አልጠበቅናቸው መስመር እየሄዱ ነው። ምክንያቱም እዛ ጋር ኪራ ከልጆቹ ጋር እየተጣላ ነው። በተለይ ደግሞ የጽናትንም አባት እስከ መምታት ሁሉ እስከ መደብደብ ሁሉ እየደረሱ ነው ልጆቹ ማለት ነው። ይሄም ማለት እንግዲህ የበፊት የጽናት እጮኛ ወንድምና እጮኛዋ ማለት ነው እንግዲህ በጣም ረብሻ እያመጡ ነው። እዚህ ጋም ደግሞ እንግዲህ ወደ ቤቱ ይመለሳል ብዬ ነበር ቅዱስ ማለት ነው ወደ ከተማ፣ ግን አልተመለሰም። ምክንያቱም ነገሮች እየከረሩ ስለሆነ ኪራ ለነዚህ ሰዎች ትቶ መሄድ በጣም ስለፈራ ነው ማለት ነው። ምክንያቱም ኪራ ስሜታዊ ስለሆነ በቃ በነገሮች ቸኩሎ የሆነ ነገር ያደርጋል፣ ወይ ደግሞ ሰው የሆነ ነገር ያደርገዋል፣ ወይንም እሱ ሰዎቹን የሆነ ነገር ያደርጋቸዋል ብሎ ስለፈራ አልተመለሰም። እዛው ነው ያለው ማለት ነው። ሰውየውም ደግሞ እንግዲህ ነገር ቱግ ያደርገዋል ማለት ነው። በቃ ነገር ነው እያለ ያለውና ስለዚህ እንደዚህ አይነት ሰው ደግሞ ሰውን ያሳስታልና ጽናትና ኪራ ጽናት የሆነ እንቅፋት መቷት እሷን እያየላት እግሯን እያያዘላት ምናምን ነው በቃ እያያት በነበረበት ሰዓት ነበር የመጡት። ጽናትም ደግሞ እንግዲህ አባቴ የሚፈልገውን ነገር ሰጥቷችኋል፣ በሬውንም ካሳ ሰጥቷል፣ ከዚህ በላይ ምን እንዳደርጋችሁ ነው የፈለጋችሁት? ምን እንዲሆን ነው የፈለጋችሁት? ብላ ነበር በጣም የተበሳጨች እውነት ለመናገርና በጣም ደግሞ ያናድዳሉ፣ በጣም ደግሞ ትግስትን ያስጨርሳሉ ማለት ነውና እዚህ ጋርም ደግሞ እነ ኪራ ቤት እንግዲህ ጨበር እየታግታለች ሰኒና ኪያ ማለት ነው። ቤት ሄደው ነበር፣ ግን ሰኒ የጠረጠረችው ነገር አለ። ከዚህ በፊት ዘመድ ያለኝ ምናምን ብላ ስለ ዘመድ ስለ ቤተሰብ ስታወራ አልሰማዋትም። ስለዚህ ይሄ የትኛው ዘመዷ ነው? የሆነማ ችግር አለ ብላ ተጠራጥራለች። ምክንያቱም ነገሩን በደንብ አድርጋ ስላየች ነው ሰኒ ማለት ነው። ኪያም ሰኒም ከቤት ወጥተዋል፣ ግን ጨበርያ አሁንም ችግር ላይ ናት ያለችው ማለት ነው። ምክንያቱም ዳይመንድ ከዚህ በፊት ከሰዎች ሰርቃ ወይንም ከሰዎች ጋር ይዛ የመጣችው ዳይመንድ እሷ ጋር አለ ማለት ነው። ያንን ዳይመንድ ካገኘ ይወስድብኛል ብላ በጣም ፈርታለች። ልጁም እውነትም ልም ያለ ሌባ ስለሆነ ማለት ነው። እዚህ ጋም ደግሞ ዳይመንድ እንዳለና ወይንም የሆነ ነገር እንዳለ ኢንፎርሜሽኑ አለው። ጨበርዬም ደግሞ እንደምታውቅ ቦታውን ያውቃል። ኢንፎርሜሽኑ ሁሉ ነገር አጣርቶ ነው የመጣው። ነገሮች በጣም ከባድ እየሆኑ ነው ቤተሰቦች እውነት ለመናገር ማለት ነው። እኔ እንጃ። በተለይ ኪራ ደግሞ አሁን ላይ ስሜታዊ ሆኖ ከሰዎቹ ጋር እየተጣላ ነው። ምን እንደሚፈጠር ራሱ ማሰብ በጣም ከባድ ነው። ምሩዬም እንግዲህ ብቻዋን ያለችው፣ ናሆሜ አልተመለሰም። ናሆሜ እንግዲህ በቅርብ ይመለሳል ብዬ ተስፋ አደርጋለሁ ማለት ነው ውዶቼ። ምን እንዴት አያችሁት እናንተ?